ሰላም እንዴት ናችሁ? የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አይኖች ወደ ኦልድ ትራፎርድ ዞረዋል። ይህ ደግሞ የሆነው ለዝውውር ነው። ቀድሞ ከሩበን አሞሪም ጋር የሰሩ ተጫዋቾች በኤሲ ሚላን የፍላጎት ሊስት ውስጥ ገብተዋል የሚሉ መረጃዎች እየወጡ ነው። በተለይ አማድ ዲያሎና ማዝራዊን ሩበን አሞሪም በድጋሚ አብረው ለመስራት ይፈልጋሉ የሚሉ መረጃዎች ወጥተዋል። እነዚህ መረጃዎች ጠንከር ወዳሉ የዝውውር ጥያቄዎች ሊያድጉ የሚችሉበትም እድል ይኖራል ተብሏል። በተለይ ኮት ኦፍ ሳይድ በጣሊያን አካባቢ ያሉ እንደ ካልቺዮ መርካቶ የመሳሰሉ የመረጃ ምንጮችን ጠቅሶ ነው ይህንን መረጃ ይዞ የወጣው። የማንቸስተር ዩናይትድ ኮከብ ዲያሎም ባልተጠበቀ ሁኔታ ክለቡ ሊለቅ የሚችልበት እድል ሊኖር ይችላል ይላል መረጃው። ግን ደግሞ ማንቸስተር ዩናይትድ አማድ ዲያሎን እንዲለቀው የግድ መሟላት ያለባቸው ነገሮች አሉ። ተጫዋቹን መሸጥ አይፈልግም። የቀጣይ ጊዜ የማይክል ካሪክ እቅድ አካል ነው። ግን ደግሞ ዝውውር ስለሆነ የሚያስገድዱ ሁኔታዎች ከመጡ ቢያንስ ሁለት ነገሮችን ማንቸስተር ዩናይትድ ማግኘት ይኖርበታል። እንደሚታወቀው ኤሲ ሚላን በአዲስ መልክ እየተገነባ ነው። አዲስ አሰልጣኝ የቀድሞውን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቀጥሮ ተጫዋቾችንም እያስፈረመ ይገኛል። በተለይ የጎንካሎ ራሞስ ዝውውር በጣም ትልቅ ዝውውር ነው። ከ70 ሚሊዮን ዩሮ በላይ ያወጣበት ዝውውር ስለሆነና ሌሎችንም ተጫዋቾች ለማዘዋወር ገንዘብ እንደሚያወጣ ይጠበቃል። ከአውሮፓ ግዙፍ ክለቦች መካከል አንደኛው ነው። ግን ደግሞ ተዳክሟል። ባለፈው አሰልጣኙን ጨምሮ ኃላፊዎች በብዛት ለቀዋል። በአዲስ መልክ ሲደራጅ ደግሞ የቀድሞ የማንቸስተር ዩናይትድ አሰልጣኝ በሳንሲሮ ኃላፊ ሆነው ወይም አሰልጣኝ ሆነው ከቀድሞ ክለባቸው ተጫዋቾችን የመውሰድ ፍላጎት አላቸው ተብሏል። ለማንቸስተር ዩናይትድ ኤሲ ሚላን ተጫዋቹን ለመውሰድ ያለውን ቁርጠኝነት ምን ያህል ነው የሚለውን ገና አያውቅም። ምክንያቱም ጥያቄም ስላላቀረበ። ግን ክለቡ በኦልድ ትራፎርድ እንዲቆይ ፍላጎት አለው። አምናም ካቻምና የሚያሳየው ብቃት ከክለቡ ምርጥ ተጫዋቾች መካከል አንደኛው የሚያደርገው ነው። ያው የአቋም መውረድ በተወሰነ ጊዜ ያጋጠመው እንዳለ ሆኖ በአጠቃላይ ግን ዩናይትዶች ተስፋ የሚያደርጉበት ተጫዋች ነው። ፕሮጀክት ለመቅረጽም የሚያስችል እድሜ ላይ ነው የሚገኘውና በዚህም ምክንያት የመሸጥ ፍላጎት የላቸውም። ሁለት ምክንያቶች ናቸው ይህ እንዲሆን ሊያስገድዱ ይችላሉ የተባሉት። አንደኛው ጉዳይ አማድ ዲያሎ ራሱ መውጣት ፈልጋለሁ ብሎ ማንቸስተር ዩናይትድን መጠየቅ። ምክንያቱም ዩናይትድ አሁን በክለቡ መጫወት የማይፈልጉ ተጫዋቾችን የማቆየትም ከደግሞ ለመግዛትም ሲፈልግ ከውጭም በክለቡ መጫወት የማይፈልጉ ሌሎች ክለቦችን የመጀመሪያ አማራጭ ካደረጉ በኋላ አማራጭ ሲያጡ ኦልድ ትራፎርድን እንደ ፕላን ቢ የሚመለከቱ አይነት ተጫዋቾችን አይፈልግም። በክለቡ ያሉ ተጫዋቾችም ከውጭ የሚመጡ ተጫዋቾችም ለማንቸስተር ዩናይትድ ለቀዩ መለያ ሁሉን ነገር ለመስጠት ፈቃደኛ የሆኑ ቢቻል ደግሞ ክለቡን እየደገፉ ያደጉ ቢሆኑ ይመረጣል። እንደዛ ባይሆኑ እንኳን ለማንቸስተር ዩናይትድ ለመጫወት ፍላጎት ያላቸው መሆን ይኖርባቸዋልና በዚህ ምክንያት አማድ ዲያሎ የመጀመሪያው ነገር ከማንቸስተር ዩናይትድ መውጣት ፈልጋለሁ ብሎ ጥያቄ ማቅረብ ይኖርበታል። ጫና ማድረግ ይጠበቅበታል። ይህንን ስላደረገ ብቻ ከማንቸስተር ዩናይትድ ይወጣል ማለት አይደለም። የሚያመጣው ጥያቄውን ይዞ የሚመጣው ክለብም ተገቢ የሆነ ማንቸስተር ዩናይትድን የሚያሳምን ገንዘብ ማቅረብ ይጠበቅበታል። ይሄ በጣም ወሳኝ ነገር ነው። ሁለቱም መሟላት ይኖርባቸዋል። ኤሲ ሚላን ምን ያህል ገንዘብ ነው ለአማድ ዲያሎ ዝውውር የሚያቀርበው? ወሳኙ ጥያቄ ይሄ ይሆናል። አንደኛ አማድ ዲያሎ ጥያቄ ማቅረብ ይኖርበታል ለማንቸስተር ዩናይትድ መውጣት እንደሚፈልግ። ሁለተኛ ደግሞ ይህንን ተጫዋች የሚፈልገው ክለብ ማንቸስተር ዩናይትድ እንዲሸጠው የሚያስገድድ አይነት ገንዘብ ይዞ መምጣት ይጠበቅበታል። እነዚህ ሁለት በጣም መሰረታዊ ወሳኝ ነገሮች ናቸው ተብሏል። ማይክል ካሪክ ለቀጣይ የውድድር ዘመን ቡድኑን ለመገንባት ልክ በአምናም በርግጥ በኬርቴከር አሰልጣኝነት ቡድኑን በተረከበበት ጊዜ ካቻምና እንደዚሁም ደግሞ አምናም በጊዜያዊነት ክለቡን በያዘበት ጊዜም የማንቸስተር ዩናይትድን የረዥም ጊዜ እቅድ እንዲያስብ የሚያስገድዱ ነገሮች ነበሩት። በጣም አሪፍ ውጤቶችን ስላመጣ ዩናይትድ ቋሚ ሊያደርገው እንደሚችል ይጠበቅ ነበርና ማለት ነው። ቋሚ አድርጎታል። ቋሚ ከሆነበት ጊዜ ጀምሮ የማይክል ካሪክ ስራ የሆነው የቀጣይ ጊዜን የማንቸስተር ዩናይትድን ቡድን ግንባታ መጀመር ነው። የቅርብ ጊዜ እቅድ አለው፣ የሩቅ ጊዜም እቅድ አለው። አሁን ያሉት ባለሀብቶች በሰር ጂም ራትክሊፍ በተለይ የሚመራው ዋነኛውን የእግር ኳስ ጉዳዮችን የሚመሩት እነሱ ስለሆኑ 2028 ላይ የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እቅድ አላቸው። ይሆናል አይሆንም ሌላ ነገር ሆኖ ግን የቡድን ግንባታውን በጥሩ ሁኔታ ጀምረውታል። ለዚህ ከሚያስፈልጉ ተጫዋቾች መካከል አንደኛው አማድ ዲያሎ ነው። አሰልጣኙም ይፈልገዋል። የመስመር አጥቂ እንደሆነ ይታወቃል። ኳስ የመቆጣጠር አቅም ያለው በጣም ግሩም ተጫዋች ነው። እንደዚሁም ደግሞ በተለይም በጠባብ ስፔስ ላይ መጫወት የሚችል
ተጫዋች መሆኑ ለማንቸስተር ዩናይትድ አስፈላጊ ያደርገዋል። ብራይተንና ኒውካስል ዩናይትድም ሁኔታውን በቅርበት እየተከታተሉ ነው ተብሏል። ግን ደግሞ ዩናይትድ ጠንካራ አቋም ነው ያለው እዚህ ተጫዋች ላይ። እንደ መረጃው ከሆነ ተጫዋቹ ራሱ መጀመሪያ ዝውውሩ መጠየቅ ይኖርበታል። ቀጥሎ ደግሞ የሚመጣው ገንዘብ ወሳኝ ይሆናል ማለት ነው። ሩበን አሞሪም ግን ኤሲ ሚላንን እንደገና ለመገንባት የቀድሞ ክለባቸው ላይ ኢላማ አድርገዋል። ተጫዋቾችን ስለሚያውቋቸው ከኦልትራፎርድ የተወሰኑ ተጫዋቾችን ማግኘት የሚችሉ ከሆነ ለአዲሱ ፕሮጀክታቸው ይጠቅማቸዋል። የማያውቋቸውን ተጫዋቾች ሳይሆን ያሰለጠኗቸውን ተጫዋቾች ስለሆነ የሚያገኙት እነዚህን ተጫዋቾች በምን አይነት መልኩ ሊግባቡ እንደሚችሉ ግልጽ ነው። የሚሰጧቸውን መመሪያ ተጫዋቾች የመቀበል እድላቸው ከፍተኛ ይሆናል። አስቀድሞ ስለሰሩ ተጫዋቾቹም ደግሞ አሰልጣኙም ደግሞ በደንብ ምን አቅም እንዳላቸው ስለሚረዱ ይጠቀሙባቸዋልና አሁን የማንቸስተር ዩናይትድ ተጫዋቾችን እየተመለከቱ ነው። ከዩናይትድ ጋር ቀጥተኛ ግንኙነት የለም እስካሁን ድረስ። አሁን የተባለው ከወኪሎቹ ጋር የተወሰነ ግንኙነት ማድረግ ሚላን መጀመሩን የሚያሳዩ ናቸው መረጃዎች። ስለዚህ ይህንን አይቮሪ ኮስታዊ ኮከብ በሳንሲሮ መመልከት ካለብን በዋናነት እሱ መጠየቅ አለበት። ሚላንም ከፍ ያለ ገንዘብ የማቅረብ ግዴታ ውስጥ ይኖራል ማለት ነው። በሳንሲሮ ኮከቦች ይፈልጋሉ። አሁን አማድ ዲያሎ በትልቅ ደረጃ ስሙን መገንባት የቻለ ኮከብ ነው ማለት ባንችልም ግን ደግሞ ወደዛ ማደግ የሚያስችል አቅም እንዳለው ተመልክተናል። ዓለም ዋንጫ ላይም ከኮት ዲቮር ጋር ተቀይሮ እየገባ በደንብ ተጽዕኖን የፈጠረ ተጫዋች ነው። ድርድር አሁን በቀጥታ ባይጀመርም ለቀጣይ ግን ሚላንን ወደዚህ ከማንቸስተር ዩናይትድ ጋር ወደሚደረግ ቀጥተኛ ግንኙነት ሊያስገባ የሚችል መረጃ ሚላን ይፈልጋል ከወኪሎቹ። ያንን ካገኘ በቀጥታ ይህንን ተጫዋች ለማስፈረም የሚደረገውን ዝውውር ለመምራት ሩበን አሞሪም ከክለቡ ከሚላን የተወሰኑ ሰዎች ተመድበው ይሰራሉ ማለት ነው። ጥር 2025 ላይ አዲስ ውል ፈርሟል። እስከ 2030 ድረስ የሚያቆየው ነው በኦልትራፎርድ። ስለዚህ ማንቸስተር ዩናይትዶች የሚቸገሩበት ሁኔታ የለም። ተጫዋቹን ለመሸጥ የሚገደዱበት የግድ መሸጥ ያለባቸው ችኮላ ውስጥ የሚገቡበት ምንም አይነት ነገር አይኖርምና በዚህ ምክንያት ድርድሩን ለመምራት የተሻለ እድል ይኖራቸዋል። ሚላኖች ይህንን ተጫዋች መውሰድ ካለባቸው ከፍ ያለ ገንዘብ ያቀርባሉ ማለት ነው። 1 ዓመት 2 ዓመት ቢቀረው የግድ የመሸጥ ግዴታ ውስጥ ይገባልና በዚህ ምክንያት የተወሰነ ገንዘብ ዩናይትድ ሊያጣ ይችላል። አሁን ግን ያ የሚሆንበት እድል በጣም ዝቅተኛ ይሆናል ማለት ነው። የተጫዋቹ ፍላጎት መታየት ይኖርበታል። አሁን ማንቸስተር ዩናይትድስ ምን እንደሚፈልገው ግልጽ ነው። ግን ደግሞ ምን ያህል ገንዘብ ቢመጣ ነው ከክለቡ ከተጫዋቹ ጋር ሊለያይ የሚችለው? እነዚህ ሁሉ ጉዳዮች በጣም ወሳኝ ናቸው። የመጀመሪያው ነገር ግን ኤሲ ሚላን ፍላጎት አሳይቷል። የተወሰነ ከወኪሎቹ ጋርም መረጃ የመሰብሰብ ነገር ጀምሯል። በቀጣይ ጠንከር ያለ ጥያቄ ስለማቅረብ አለማቅረቡ ለመወሰን ማለት ነው። ሌላኛው የኤሲ ሚላን እና የሩበን አሞሪም በኦልትራፎርድ ያላቸው ፍላጎት ሞሮኮዊ ተከላካይ ማዝራዊ ነው ተብሏል። ይህንንም ተጫዋች አሰልጥኖታል። ማሰልጠን ብቻ ሳይሆን እሳቸው ናቸው ወደ ኦልትራፎርድ ያስፈረሙትና ማንቸስተር ዩናይትድ ከሁለገብ ተከላካዮቹ አንዱን ሊያጣ የሚችልበት እድል ይኖራል ማለት ነው። ማዝራዊ ላይም ተመሳሳይ አይነት ነገር ነው ያለው። የመጀመሪያው ጥያቄ ማዝራዊ ማንቸስተር ዩናይትድን መልቀቅ እንደሚፈልግ ማሳወቅ አለበት። ሁለተኛው ደግሞ ኤሲ ሚላን በቂ ገንዘብ ማቅረብ አለበት ይህንን ተጫዋች ለመውሰድ። እስካሁን ድረስ ተጫዋቹንም በተመለከተ ማንቸስተር ዩናይትድንም በተመለከተ የኤሲ ሚላንም ይፋ የወጣ ነገር የለም። ግን ፍላጎቶች አሉ። እንደዚህ የመጀመሪያ ደረጃ ፍላጎቶች ናቸው እየጠነከሩ ሄደው ክለቡ ጥያቄ ሲያቀርብ ደግሞ ይበልጥ ስለ ዝውውሩ ጉዳይ ቀረብ ያሉ መረጃዎችን የምናገኘው። ማይክል ካሪክ ይህንን ተጫዋች ማቆየት ይፈልጋል። በሚቀጥሉት ዓመታት በእያንዳንዱ ጨዋታ ላይ በቋሚነት የመሰለፍ አቅም አለው ከሚል ሳይሆን ከሚሰጠው አማራጭና ደግሞ ለስኳዱ የሚሰጠውንም ጥራት ለጥልቀቱ የሚሰጠውንም ጥራት በመመልከት ነው። የቀኝ መስመር ተከላካይ ብቻ ሳይሆን በግራ መስመር ተከላካይነትን መጫወት ይፈልጋል። ኤሲ ሚላን እንደውም በዋናነት ስቱፒኛንን አስቶን ቪላ እየፈለገ ስለሆነ ዲኝን ለመተካት እንደምታውቁት ዲኝ ወደ ፓሪስ ሰን ጀርማን ለማምራት ተስማምቷልና የፈረንሳዩ የግራ መስመር ተከላካይ። በዚህ ምክንያት አስቶን ቪላ በግራ መስመር ተከላካይ ይፈልጋል። ያንን የሚያሟላለት ተጫዋች ደግሞ ይህ የኤሲ ሚላን ተጫዋች እንደሆነ ስቱፒኛን የቀድሞው የብራይተን ተጫዋች እንደሆነ አምነዋል። ስለዚህ ስቱፒኛንን ለማስፈረም ከፍ ያለ ጥያቄ አስቶን ቪላ ካቀረበ ምናልባት ሚላን ይቀበላልና
ተጫዋቹም ከሚላን መውጣት ወደ እንግሊዝ መመለስ የሚፈልግ ከሆነ ዝውውሩ የሚጠናቀቅበት እድል ይኖራል። ሚላኖች የዚህ ቦታ ላይም ማሰብ ይጠበቅባቸዋል። አንደኛው ማዝራዊ ነው። እንደዚህ አይነት እድልን ይሰጣል። በቀኝም በግራም መሰለፍ ይችላል። በሞሮኮ ብሔራዊ ቡድን በመሀል ተከላካይነትም ሲጫወት ተመልክተነዋልና ማንቸስተር ዩናይትድ ላይም በጣም ጥቂት ጨዋታዎች ላይም እንደዛ ሲያደርግ ተመልክተናል። ተጫዋቾች ቢጎዱ አሰልጣኙ ሌላ አማራጭን ቢፈልግ የእርሱ ቨርሲቲሊቲ ለቡድኑ ወሳኝ ነውና አስቀድመው ይሄንን የሚያውቁት ሩበን አሞሪም ማዝራዊን ይፈልጋሉ ተብሏል። ልክ እንደ አማድ ዲያሎ ሁሉ አሁንም ካልሲዮ መርካቶም ይዞት እንደወጣው መረጃ በዋናነት የተጫዋቹ ፍላጎት፣ ቀጥሎ ደግሞ ሚላን ይዞት የሚመጣው ገንዘብ አስፈላጊ ይሆናል። ግን ሁለቱም ተጫዋቾች በሩበን አሞሪም የዝውውር ሊስት ውስጥ ወይም ዝርዝር ውስጥ አሉ መባሉ ግን ትክክለኛ ነው። ዝውውሩ ወዴት ሊያመራ ይችላል አሁን ሊገመት የሚችል አይደለም። ሚላን ሌሎች አማራጮችንም እየተመለከተ ስለሆነ ዝውውር ላይ በርከት ያሉ አማራጮች ናቸው የዝውውሩን የመጨረሻውን ነገር የሚወስኑትና በዚህ ምክንያት ገና ካሁኑ የዚህን ተጫዋች መዳረሻ መወሰን ከባድ ሊሆን ይችላል። ዋናው ነገር ሩበን አሞሪም ሁለቱንም ተጫዋቾች ይፈልጓቸዋል። ከሁለቱም ውጪ ማንቸስተር ዩናይትድ ላይ የተወሰኑ ተጫዋቾች ላይ ፍላጎት እንዳላቸው ይታወቃል። አንደኛው ሜሰን ማውንት ነው ሲባል ነበረ። ከዛ በኋላ ይሄንን መረጃ የሚያስተባብሉ ሌሎች መረጃዎች ቢወጡም ተጫዋቹም በሚቀጥለው ዓመት የማንቸስተር ዩናይትድ የአማካይ ክፍል ተጫዋች ሆኖ ሊቀጥል እንደሚችልም እንደዚሁ እየተነገረ መረጃዎቹ የወጡ ስለሆነ ያንን መጠበቅ ይኖርብናል።